አሰላሙ አሌይኩም ወረሐመቱላህ ወበረካቱ። ሰላም ሰላም፣ ውድ የዩቱቤ ቻናል ተከታታዮች እንደምን አላችሁ? ሙስሊም ክርስቲያኖች ደህና ናችሁ? ሁሉ ሰላም? እስቲ ዛሬ ላይክ ሰብስክራይብ እያደረጋችሁ አበረታቱን። በአዲስ ነገር ከች ብያለሁ። ለየት ባለ ሁኔታ ሴት ልጅ ሚዲያ ላይ ማውጣት የለባትም በምለው ነገር እንወያያለን። ላይክ ኮሜንት ሰብስክራይብ እያደረጋችሁ አበረታቱን ውዶቼ። እቺ ነገር እንዴት ናት? እንዴት ናት? እስቲ ንቃብ ያስኬዳል? ንቃብ እየሞከርኩኝ ነው። ያምርብሻል ካላችሁኝ ንቃብ ለብሳለሁ። ሲጀመር ግን እኮ ንቃብ ውበት እኮ ነው። ንቃብ ራሱ ውበት ይስባል፣ ውበት ያመጣል። እቺን ነገር ሲያገኝ እኮ ዝም ብዬ እስቲ ላድርጋት ብዬ ሞከርኳት። እና ይሄ ነው ውድ እህቶች፣ እናንተ ደህና ናችሁ ወይ? በተረፈ ሰላም ናችሁ? ሁሉ አማን በያላችሁበት የአላህ እዝነትና ሰላም ይውረድላችሁ እያልኩኝ እንዴት ናችሁ? ሰላም ናችሁ ወይ? እኔ አለሁ አልሐምዱሊላህ። ቪዲዮ እየታየ አይደለም። ለምንድነው ማታበረታቱን? የሞቀውን ብቻ እያደመቃችሁ እኛን ያየ የለም እና ቢያንስ እንኳን ስራ ላይ ከሆናችሁ ክፍት አድርጋችሁ ተው። ቪዲዮ ልታዩ ባያምራችሁ እንኳን እኔን ለመደገፍ ብላችሁ እኔን መሳዮቹንም አዲስ ጀማሪዎችን ለመርዳት ለመደገፍ ብላችሁ ቪዲዮን ክፍት አድርጋችሁ ተውት። እስቲ ስራ እየሰራችሁ ክፍት አድርጉ። ትንሽ ደቂቃ ነው ብዙ። እኛ እንደ ሌሎቹ 20 19 20 ምናምን እንትን ደቂቃ እንለቅም። 7 እና 6 በዛ ቢባል 8 ነው እና ያ ስለሆነ እና በአዲስ ነገር ደግሞ እንድንመጣ እናንተ ስታበረታቱን ነው መምጣት ምንችለው እና አበረታቱን እላችኋለሁ። ሀደራ እላችኋለሁ። ቪዲዮ በማየት ተባበሩ። ማየት እንኳን ባትችሉ ከፍታችሁ ስትተው ሰዓት ይቆጥርልናል። ሌላው ብር ይቆጥራል ነው አይደል ምለው፣ እኛ ደግሞ ሰዓት ይቆጥርልናል። ያው ሞኒታይዝ እስከመሆን ድረስ ያው ሰዓት አይደል ማድረግ ያለብን ነገር እና ያ ስለሆነ ሀደራ ጥዬባቸዋለሁ። ሀደራ ይሄ ነው እላቸዋለሁ። ውድ እህቶቼ ዛሬ የመጣሁበት ነገር ሴቶች ሚዲያ ላይ መውጣት የለባቸውም በምለው ነው። ሴቶች ሚዲያ ላይ መውጣት የለባቸውም ይባላል። ሚዲያ ላይ ሴት ልጅ ስትወጣ የምትወጣበት መንገድ ቢለይ ጥሩ ነው ባይ ነኝ። አወጣጧም ቢለይ ጥሩ ነው እና ከወጣችስ ምንድን ነው እየሰራች ያለችው? ምን ላይ ነው እየተገኘች ያለችው? እንዴትስ እየሆነች ነው ያለችው ብለን ለይተን ሚዲያ ላይ ማውጣት የለባትም የሚለው ውሳኔ ብንገባ ጥሩ ነው እና ከኛ በላዮች ደግሞ ከኛ በላይ ያወቁትም ከኛ በላይ የቀሩትም ወጥቶ እያየን ነው። ግን አወጣጣችን እኮ መለየት አለበት። አወጣጣችን ሴት ልጅ አወጣጧ አሉ። አዎ ሚዲያ ላይ ወጥቶ ምን አይነት ሁኔታ እያሳዩ ምን አይነት አክት እያሳዩ በምን ሁኔታ እየሰሩ ያሉ ልጆች ሴቶች አሉ። ያንን ደግሞ መለየት ነው ያለብን። ከአለባበስ አንስቶ ከአነጋገር አንስቶ ከአክታችን ከእንቅስቃሴያችን ከሁሉም ነገር አንስተን መለየት ነው ያለብን። ሴት ሚዲያ ላይ ማውጣት የለባትም ስንል መለየት አለብን። እቺ ለምንድን ነው የወጣችው? እቺ ለምንድን ነው የወጣችው ብለን አወጣጣችን መታወቅ አለበት እላለሁ። እና እንደዛ ካልን አሁን ሚንበር ቲቪ ብዙውን ጊዜ ከክርስቲያኖች ይልቅ ሙስሊሞች ላይ ነው እንደዚህ አይነት ትኩረት ሴት ልጅ ሚዲያ ላይ ማውጣት የለባትም የሚሉት ሙስሊሞች ናቸው በብዛት። እና በእርግጥ ማውጣት የለባትም ግን አወጣቷን እንለይ ነው በቃ። አሁን እዚህ ጋር ሚዲያ ላይ ወጣችም ሴት ልጅ ከሚዲያ ውጭም ወጣችም አንድ ነው። ከሚዲያ ውጭ ወጣችም ለወንድ እየታየች ነው። አሁን እዚህ ጋር ለወንድ የወንድን ቀልብ ትስባለች ነው አይደል የሚባለው። ከሚዲያ ውጭም ወጣች ወንድ ያያታል፣ ሚዲያ ላይም አያት ወጣች ወንድ ያያታል። ግን እዚህ ጋር አወጣጧ ለምንድን ነው? ለስራ ነው የወጣችው? ለመባለግ ነው? ለመሳደብ ነው?
ለምንድን ነው የወጣችው ብለን እዚህ ጋር መለየት አለብን። ያን ስንል ደግሞ አሁን ሚንበር ቲቪን ደግሞ ማየት አለብን። ሚንበር ቲቪ ላይ ሴቶች እየሰሩ ነው አይደል? ሚንበር ቲቪ ላይ ሴቶች እየሰሩ ነው። ንቃቢስቶች ይሰራሉ፣ ፊታቸው ክፍት የሆኑት ይሰራሉ። ከሚንበር ቲቪ ውጪ ደግሞ ቲክቶክ ላይም ሴቶች እየሰሩ ነው አይደል? ከምንም በላይ ደግሞ ሚንበር ቲቪ ላይ ያለውን ትኩረት እንውሰድ። ሚንበር ቲቪ ማለት አሁን የሙስሊሞች ምንድነው ተብሎ ነው የሚገለጸው? ብቻ በቃ በሙስሊምነት ለየት ብሎ ብዙ ነገር በማስተማር የሚታወቅበት ተቋም ነው አይደል? በሙስሊም ዙሪያ በማስተማር ብዙ ነገር የምታወቅበት መግለጹን ባልችልም ይገባቸዋል ብዬ አስባለሁ። እና ሚንበር ቲቪ ላይ ሚንበር ቲቪ ላይ ሴቶች የሚሰሩትን ሙስሊም ሴቶቻችን ሚንበር ቲቪ ላይ እየሰሩ ነው። ሌላም ቲክቶክ ላይም እየሰሩ ነው። የቀሩ ልጆች ደግሞ ከኛ የተሻሉት ቲክቶክ ላይም እየሰሩ ነው። እና እነዛ ለምንድን ነው እሺ እንደዛ ማይባሉት? እኛ ላይ አሁን እኔ ላይ ኮመንት ስለመጠነ እንደዛ ያልኩት እኛ ላይ ለምን እኛ ላይ ሲሆን እንደዛ ለምን ይባላል? ግን አሁን ሴት ልጅ አወጣጧ ነው እንጂ መታየት ያለበት ለምንድን ነው የወጣችው? ምንድን ነው የምትሰራው ሚዲያ ላይ ስራዋ ምንድን ነው ብለን ነው መለየት አለብን እንጂ ሴት ልጅ ለምን ትወጣለች ሚዲያ ላይ ማውጣት የለባትም የሚባለው። ሴት ልጅ ወጪም ወጣች ሚዲያ ላይ ወጣች። በመሰረቱ ራሱ ሴት ልጅ እኮ ከቤት ራሱ አትወጣ ነው የሚባለው ይባላል። ግን ሚዲያ ላይ ማውጣት ለምንድን ነው ጎልቶ የታየው? የሚዲያው ብቻ ለምንድን ነው ጎልቶ የታየው? ይሄን ነገር እስቲ ምን ትላላችሁ ውድ እህት ወንድሞቼ? እስቲ እኔም የተሳሳትኩን ነገር ካለ ኮሜንት ላይ አስተካክሉኝ። እስቲ እነሱም የነሱንም አስተያየት እስቲ አስቀምጡ፣ ምን ለማለት እንደፈለጉ። እስቲ ብቻ አልገባኝም። ለመጣልኝ አስተያየት ነው እኔ ይሄን እስቲ ልስራ ብዬ እስቲ ከቤተሰቦቼ ይሄን ነገር አስተያየት ልቀበል ብዬ ነው የወጣሁት። አሰራራችን ቢለይ አወጣጣችን ቢለይ ባይነኝ ውድ ቤተሰቦቼ። እና ባላችሁ በሰላም እና የአላህ እዝነት ፍስስ ዝምዝብ ዝንብ ወይኔ አማርኛ ይዝነብባችሁ እያልኩኝ ከፕከት የለኝም። ከትካፕ ነው የሚባለው ከፕካት ነው የሚባለው እምቢ ብሎኛል። እና አሁን ቪዲዮ በምንም ሁኔታ የተሳሳተውንም ምንሆንም አንድ ላይ አድርጌ ነው የሚለቀው። ብቻ ይውልኝ እናንተ እላቸዋለሁ ውዶቼ። ይህን ቪዲዮ ጨርሶ ያየው ቤቱ ላይ በረከት ይግባ ረህመት ይግባ ብዬ መርቃለሁ። ሁላችሁም ባላችሁበት ሰላም ሆኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ክርስቲያን እህቶቼ ሰላማችሁ ብዝት ይበልልኝ።